እኔ ስልክ ታገኛለች ብዬ ነው። አዲስ ስልክ የድሮ ስልክ ይሰራ እንዴ? ማገኘው ሰው ነበር እባክህ። ትከተለኛለች። እሷ ማየት የሌለባት በቃ ቤኪ እንዴት ናችሁ? ዛሬ ቀን ማትገምቱት ሰው ነው ፕራንክ የምናደርገው ማለት ነው። በጣም ከባድ ፕራንክ ነው። ማርያምን በጣም ትዝናኑበታላችሁ። እኔ ደግሞ የሙለር ጓደኛ ማለት የምፈትንበት ቀን ነው። እንግዲህ ለሁለታችንም ቅርብ የምንለው ሰው ነው። እዚሁ ላይ ቀን ተገናኝተው ነበር ለሆነ ጉዳይ እና አሁን ደግሞ ደውዬ የምንለዋለው መሰላችሁ። ሄሎ ቤኪ ደህና ነህ? ሙለር አልደረሰም እንዴ አንተ ጋር? ስልኩ እኮ አልሰራልኝ ምናምን ነው የሚለው። ገብታችኋል? ወደ ቤኪ እየሄደ እንደሆነ ነው እንግዲህ አስመስዬ ማወራው። ሙለር ግን እዚህ ያለ ያው ቤተሰቦች ሊሸፍንለት ይችላል። ምን ሊያደርግ ይችላል አላውቅም። ምን እንደሚያደርግ እስኪ አብረን የምናየው ይሆናል። እሱ ጋር ነው ማድሮ ብሎ መጥቷል። አሁን እንግዲህ ከምሽቱ 4 ሰዓት ሆኗልና ቤተሰቦች ይሄንን ቪዲዮ ስንሰራ እንግዲህ ምን እንደሚያደርግ አላውቅም። እግዚአብሔርን በጣም የምናከብረው ጓደኛችን ነው። ሁለታችንም አሁን እኮ ከሸፈነ ውሸታም ልትይው ነው፣ ካልሸፈነ ደግሞ ለሱ በጣም ከባድ ፈተና ነው ዛሬ የምፈትነው። ቤተሰቦቼ አብረን የምናየው ይሆናል። ላይክ ያደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በተና በመጫን ቤተሰብ ይሁን ይላል። ሰሞኑ ግን ቤተሰቦች ምን ሆናችሁ ነው? ምንድነው ቅር ያላችሁ ነገር? ገጠር ስላልመጣን ነው። ቪዲዮአችን እንዳለ ሙቷል። ማርያምን ምንድነው የተፈጠረው? ምን አጥፍተን ነው? በእናታችሁ በተለይ የመዳም ቅመሞች ቪዲዮአችንን ባይመቻችሁ እንኳን ማለት ነው እኛ የቻልነውን ያህል እየሞከርን ነው ያለ ነው። በቃ ከፍታችሁ አስቀምጣችሁ በቃ እስከሚያልቅ ድረስ እዩት። ላይክ አድርጉ፣ ኮሜንት አድርጉ። ለእናንተ ምንም አይከፈልበትም። ለእኛ ግን ትንሽ ባትሪያችሁ ነው የሚቀንስ ፐርሰንቱ፣ ለእኛ ደግሞ ብዙ ነገር ነው እና በቅርቡ ደግሞ አዲስ ነገር ይኖራል። ቤተሰቦቻችን ማትገምቱት ነገር ነው እንግዲህ ከእግዚአብሔር ጋር አብረን የምናየው ይሆናል። ለማንኛውም ልደውልለት ለቤኪ። ቤኪ ስል እንግዲህ የሚያውቁት ይኖራሉ። ቤኪ ወይኔ ጉዴ! እኔ ግን ፈራ እንዳላበላሽ ደግሞ አተበላሽ በለጋ ባይሆን ከተኝቶ ነው። ቤተሰቦች ተኝቶ ነው። ምንድነው አነሳም፣ ግን ልደግመው ነው። ምንድነው ይሄ ስልክ ተደገመ ብሎ ቢያንስ ልቤ ግን ከባድ ነው። ከእንቅልፍ ቀሰቀሰች ደግሞ ተኝቶ ከሆነ ግን ከባድ ቀደም ማለት ሄሎ ቤኪ ደህና መሸህ? አለን። ተኝተህ ቀሰቀስኩ እንዴ? ኦኬ። በጣም ይቅርታ። ሙለር ደረሰ እንዴ? እንዴ ቤኪ ጋር ነኝ ብሎኝ አሁን ብደውል ስልክ አያነሳም። ከዛ ደግሞ አንዳንዴ ደግሞ ስልኩ ዝግ ነው። አላወቀኝም። ወይኔ ታዲያ ምን ሆኖ ነው ወደ ቤኪ ነኝ አለኝ። አዳር እሱ ጋር ነው ማድረው አለኝ። አሞሃል እንዴ? እውነት አሞታል አለኝ። እንዴ ቤኪ በዚህ ሰዓት ቀላለሁ እንዴ? ወይኔ ጉዴ! እንዴ አያነሳም። ይሰራል ደግሞ አያነሳም። አንዳንዴ ደግሞ ዝግ ነው።
እውነት እኔ ደግሞ ተጨነኩ እንዴ። አሁን እኮ ስልክህ እንደምንም አፈላልጌ ያገኘሁት ቤኪ ጋር ነኝ። ቤኪ አሞታል እንደባለፈውና ብቻውን ነው አስፈልገው ይሆናል ብሎ ነው ሄደው። እስኪ ካነሳል መልሰህ ደውልኝ ቤኪ። ፍላይት ሞድ ላድርጎ ስልኬ አንሳው እንጂ ነው አንሳው። ለማን ወይኔ ምናምን በል አንተ አይደብርህ እንዴ? ኧረ ማርያም ነው ሙለር ኦን አድርገው ቤኪ ቅርታ ነው። ወይኔ ቤኪ ደወለች እንዴ? የት አግኝተው ነው ስልክ አታገኘውም ብዬ እኮ ነው የምለው። ዝም በል ታዲያ አልገባህም አንተ። ወይኔ ወደ ሌላ ቦታ ነው የሄድኩት። አላገዙም እሱ ደውለ ፒስ ነው አለውን ሰላም ቤት አይደለም ምን እንዴት ይክል አልመጣሁም። ሌላ ቦታ ነው ፒኪ እንዴት አወቅ? መገናኛ አካባቢ ነኝ። ሰው ጋር እኮ ነው። ደውላለህ ነበር ነው? ስልክህን ኬት አገኘችው? ስልክህን ኬት አገኘችው? አይደለም ነው እንትን እኔ ጋ የለም ብለህ ነው ወይ? አቤት አቤት ቤኪ ደህና ነኝ። እኔ ጋ የለም ብለህ ነው ታዲያ? ደህና ነኝ እግዚአብሔርን ደህና ነኝ። እኔ ጋ የለም ብለህ ነው እኔ ጋ ወይ ኖ እኔ ጋ የለም ብለህ ነው? አልሄደችም። እንደዛ ብለን ነበር። እኔ ጋ የለም ብለህ ነው ቤኪ? ወይኔ እና እኔ ጋ የለም ብለህ ነው? አስበላሁ እንዴ? ሄሎ ነቃ መሰለኝ ግን ቀዝቀዝ አለ። ቀዝቀዝ አለ። ወይኔ እንደሚያስብለው እንዴ ይላል። ወይኔ ጠርጥራ እባክሽ። በእውነት አልጠረጠረ። እኔ አባቴ እኮ ነው በጣም ተጨንቋል እንጂ አልገባህም እንዴ? ደወለ ቤኪ በስመ አብ። እኔ ስልክ ታገኛለች ብዬ ነው። አዲስ ስልክ የድሮ ስልክ ይሰራ እንዴ? እና በዛኛው ነው የደወለችልህ? ወደ ቤኪ ብዬ ነበራ አሞታና ብያት ነበር። የሆነ መሄድ የምፈልገው ቦታ ነበር ቤኪ። ኧረ ክላስ አይደለም ማገኘው ሰው ነበር። እባክህ ትከተለኛለች። እሷ ማየት የሌለባት በቃ ቤኪ
አንተ ቤኪ ልትደብቅ ነበራ። ስጋውን አጣልሃለሁ። ዛሬ ነው የምጣላህ። ቤኪ አም ሪሊ ሶሪ። እኔ በጣም የምተማመንብህ በጣም እንደዚህ ጉድ ታደርገኛለህ? እንደዚህ ጉድ ታደርገኛለህ? ምን አደረገ? ለምን ቀድመህ አላሳወከኝም? በቃ እኔ እኮ ተባበረህ ነበር እኮ ነው ቤኪ። ወደ ምን ሄደን ታውቂያለሽ? ቤኪ ስላሴ አይ አስበሃል ቤኪ። በዚህ ሶሻል ሚዲያ የሚሰራ ሰው አትመንሽ። ማርያምን እኔ እኮ በዚህ በጣም ነበር በቃ የፈራሁት ታውቃለህ። ልቀጥል ብዬ ለራሱ በቃ አልቻልኩም። ከዚህ በላይ ለምን አሳቀዋለሁ ብዬ ነው። እንትን ነው በቃ እኔማ ቼክ ላገኘኝ ነው የወጣሁት ምናምን ብዬ ልቀጥል ብዬ አጋጣሚ ደግሞ እንደ ጓደኛ ጥሩ ምክር ያልሆነ ብትመክረኝ ትላለች። ለዛ ነው አቆምኩኝ። እንዳልነበረ ተስፋ አደርጋለሁ። በጣም ይቅርታ። አሁን ምን ማረም በል ቤኪሻ ቤካ ብሮ ፕራንክ ተደርገሃል። ለማንኛውም ፕራንክ ነው እንግዲህ በቅርቡ ሼር እናደርግልሃለን። በጣም ሶሪ ግን ከግልፍ ስለቀሰቀስን ግን ማለት ነው። ቆይ እሰራልሃለሁ እኔ ግን እስኪ ማርያም በል እንቅልፍ አይመጣህም? እስኪ ማርያም በል 4 ሰዓት ከርቡ እኮ ነው አሁን። እንዴት ግን ስኩድ በጣም ጥሩ ቻለው። እንግዲህ አንዳንዴ ያጋጥማል። በጣም ዘግይና ይቅርታ። በጣም ደህና ደር ነው። እኔ ራሱ ታዝቤያለሁ። እኔም ታዝቤያለሁ። እሺ ቤተሰቦች ባይዘ ይሄ የሚያስተዛዝብ አይደለም። በጣም ከባድ ፕራንክ ነው። በጣም ባይዘ አይደረግም። እንዳቆም እንትን አደረግሽልኝ። በቀጠል ነበር የፈለኩት። ተጨነቀ ላገኝ እንዲሄድኩ ኧረ ያስጠላል። ቤኪ በጣም ይቅርታ። ከእንቅልፉ ቀስቅሰን ነው እንደሰማችሁት ተኝቶ ነበር። ግን እኔ እንጃ የአዲስ አበባ ሰው በደንብ ያመሻል ብዬ ነው የጠበኩትና አስቀይመ ነው ይሆናል። ግን እኔም ግን ትዝብቴን ይዣለሁ። ለማንኛውም ቤተሰቦች እናንተስ ምን ትላላችሁ? እስኪ ኮሜንት ስራ ሳውቁኝ። ማለት ምን ተሰማችሁ እናንተስ? ግን ይገርማል። ብቻ አላውቅም። እንደዚህ ነው ማለት ለሱም ለመሸፈን ትንሽ ሞከረ። ላንቺም ደግሞ ለኔ ደግሞ ግልጽ ነው የተናገረው። ለምን አልነገርከኝም ብሎ ግን በጣም ነው የተጨናነቀው፣ ችግር እንዳይፈጠር ፈርቶ ማለት ነው። ለማንኛውም እንደ ጓደኛ ከሱ የሚጠበቀውን አድርጓል። እንዲያውም አልጠበቅኩም እንደዚህ ገብቷቸዋል። የጓደኛን እንትን የመሸፈን እንትን እኔ በሆን እሸፍናለሁ። ይሄ ነገር ግን ምንድን ነው? ትደግፈዋለህ? አንተ ትደግፈዋለህ ማለት ነው? አዎ እኔ ደግፈዋለሁ። መሰለሽ አንቺ ባልሽ ጋር ያለብሽን ችግር አንቺ ነሽ ራሱ ነው ወይ ደግሞ መፍታት ያለበት። ገብቶሻል? እኔ የሆነ ነገር አወጣሁ ማለት ሚስጥር ወይ ደግሞ የሆነ ነገር ተናገርኩ ማለት ነው እኮ ግልግል እኮ ነው። ግልግል ነው በራሱ መንገድ ነው። ለምሳሌ ገብቶሻል? ለምሳሌ ቤኪን እንደዚህ ኢቭን ሴት ጋር ላድር ነው እንዳትናገር አልኩታ። እንደ ወንድማዊነት ምክር እንደዚህ ለምን ታደርጋለህ ሊለኝ ይችላል እንጂ አንቺ ብትደውይ ሴት ጋር ሊያድር ሄዷል ወይም ደግሞ አይለኝም። እሱ ማለት ይለኛል ነው። አሁን ቢናገር ግልግል ሊሆን ይችላል፣ ግን በሱ ምክንያት ነው ቤት የፈረሰው ይችላል። ሊሆን ሰዓት
ይችላል። ስለዚህ አፍርሰዋል እኮ ቀድመህ እኔ አፍርሻለሁ፣ ግን ዞሮ ሰበብ ፈጥራለሁ፣ ሰውን ጠላለሁ። ብቻ ግን ያ ሰው በማያገባው እንትን ማስገባት ነው ያስጠላለው እንጂ እኔ ግን ለጓደኛዬ አልሸፍን በዚህ ጉዳይ አልሸፍንላት። አም ሶሪ ቤተሰቦቻችን ቪዲዮአችን ይሄንን ይመስላል። እናንተስ በዚህ መልኩ በዚህ ሀሳብ የእናንተ ሀሳብ ምንድነው? እስኪ ንገሩን፣ አጋሩን። እናንተስ አጋልጣችሁ ለጓደኛችሁ ትሰጣላችሁ ወይስ ምን እንደምታደርጉት እስኪ ንገሩን እናንተስ። ለማንኛውም ይመቻችሁ። ቀጣይ በሌላ ቪዲዮ እንገናኛለን። ፒስ። እንወዳችኋለን።